አይ ባለፈው እኮ የሆነ ወሬ ሰምቼ ሳልነግርህ ሰነካሁት። ልብ የለህም እኮ አንተ። እሺ ምንድን ነው? ተናገር እስቲ። ያቺ ጨበሬዋ ያቺ እንግዳዋ ሴት ናት እና እሷ ካልሆነች በመንደራችን ካለሷ ማን አለ? ምን ሆነች? እሷማ ምን ትሆናለች? የእኛን ጉድ ልታፈላ ነው እንጂ። እንዴት ነው የእኛ ጉድ የሚፈላው? ሌላማ ትልቅ ጉድ ይዛ ነው የመጣችው። ድሮም እኮ ሰዓት አፌን ደም ነው ያለኝ። ውስጤ ነግሮኝ ነበር እኮ። አሁን ከዚህ መንደር ካልነቀልናት ጸር ናት። በቃ እኔ እዚህ ተናደኝ መተዋት። አንቺ እኮ አታረጊውም አይባልም። ሰው መጥቷት አረፋት እንጂ ለወቅጣት ነበር እንዴ። መንገድ ላይ ነው? አይ እና ምሩ ቤት ነው። እንደው ሳኒ ከመታሻትስ ቦታ አትመርጪም? ከዛ በቃ የናሁን ቤተሰቦች መጥተው ስመታት አዩኝ። ወይኔ ሳኒ ምንድን ነው ያደረግሽው ግን? አላቅም እህቴ። በቃ አሁን ይቅርታ ቢያት ምናምን አለችኝ ምሩ። እንዴ እሷ እንደዛ ነው የምትልሽ? የአማቷን ወዳጅ እኮ ነው የደበደበው። እንዴ ኒና ማነሽ? ብርቄ ደግሞ እንዳንቺ እየተሳደብኩ ከመሄድ አይሻልም? ይሻላል እኮ። ኧረ እንደው ዝም በይ። ካንቺማ እኔ በስንት ጣዕሜ እና ለምን አንወዳደርም? እንዴት? ያው ብዙ በጠጣና ባልሰከረ። ያው ኋላ እንዳትዋረጅ፣ አቅምን አውቁ መኖር ነው ይላል ዘፋኙ። ኡፍ ብርቄ በእናትሽ ተይኝ እስኪ። እሱን አባባል ለራስሽ ያዡ ይልቅ። እሺ እንግዲህ ካልሽ። ኡፍ አቡ በእናትሽ ድገሚኝ። ልድገምሽ? ያው እኔ ብርቄ ላይ ደርሳለሁ ብለሽ ያው ፍግም እንዳትይ። ብርቄ ደግሞ ከፈራሽ እኮ ማቆም ትችያለሽ። ለእኔ ቅጅልኝ አስሽ እስኪ በእናትሽ እንኪ ቀጁ። እኔ ብርቄ ማለንም አልፈራም። ቸርስ እኔ በዚህ እንዴ ብርቄ አይሆንም እኩል። አረ ብርቄ ራስሽን ቻይ ብርቄ። እኔ ብርቄ ማመን ጠጪ ታባቱ። የኔ አንበሳ ልጅ እንደዚህ አድርገህ ጠብቀኛለህ? ኧረ እባክህ ይሄን ሁሉ አደረገች? ይኸውልሽ የቀረበብሽን ክስ ብታውቂ አትስቂም ነበር። እሺ ከሱ ይነገረኛል። በጣም ነው እየተራብኩኝ ያለሁት። ምግብ እያበላችኝ አይደለም፣ ቀነጨርኩ እያለ ነው። አንተ ገና ከሆኑ ሸት ጀምር። በቀን 6 ያለው እንዴ ማበላ? በቀን 6 ጉርሻ ነው ወይ ብሎሻል? የኔ ቆንጆ እንደዚህ ስትስቂ ማየት ነበር ይናፍቀኝ። እስኪ ቁጭ በይ። እኔ ራሱ በጣም ናፍቀኛል። አንተ ባትመጣ ግን ራሴ ይመጣ ነበር። ይኸውልሽ እኔ ናሆሚ ሚስቴን አላሳፍርም። ከተፍ ብዬ እልሻለሁ። ያላንተ ህይወት በጣም ከባድ ነው እማ። ይኸውልሽ ከአንቺ ጋር መለየት ከምታስቢ በላይ ከባድ ነው። እሺ ቆይ ያለከመም ትንሽ ረፍት አታደርግም? እሺ ቆንጆ ሚስቴን እቅፍ አድርጌ ከሆነ ደስ ይላል። እኔማ የተበላበትን እቃ ላጣጥብ፣ የቡናውን እቃም ላነሳሳ ሳሎን እንደተው ነው እኮ። እንዴ ማን ይመጣብናል? ይኸውልሽ እረፍት እናድርግና እንሰራለን። ባይሆን ያግዝሻለሁ። አይ እንደዛማ አይሆንም። እሺ በይኝ። ይኸውልሽ እኔ ያግዝሻለሁ። አሁን ሻወር ልውሰድና ልውጣ። እሺ በቃ ለቅለቅ ልበል። እንዴ ሲጀመር እኮ እኔ ነገር ለመጠንሰስ ብዬ ነው የተመታውላት። እንዴ የመምታትም እኮ አይነት አለው። ጸጉርሽን እኮ ነቅላ ልጥለው ነበር። ኧረ እዛ ጋር ማን አድርሷት? እሱን እንኳን ተይው፣ እኛ ባንደርስ ጉድ ሆነሽ ነበር። ኧረ አለም እያታካብጂ፣ ብዙም እኮ አልመታችኝም። ቆይ ደግሞ የዛችኛዋ ዘሎ መግባት። እሺ ሆዷንስ ብትመታት? ይቺ ጦሰኛ። እንዴ እንደውም ቆንጆ ነበራ ብትመታ። እሱ አይደለ እንዴ የምንፈልገው? እንዴ አልገባኝም። ልጇ ቢሞትስ? ይሞተው። ለምን እሷን ማብራት ሞተ? እንዴ የልጅ ልጄን? ኧረ ተይ፣ እሷን ብትሆን ትኑር። እንዴ አለምዬ፣ የውሸት እናስመስል ስንል የእውነት አደረግሽው እንዴ? ማለት እንዴ ገና ለገና የናሆም ልጅ ይሁን አይሁን ሳይረጋገጥ የልጅ ልጅ ሲባል ተሰማሽ እንዴ? እንደዛ እንኳን ማለት አይደለም፣ ግን እንደው ደግሞ ሊሆን ይችላል። አለምዬ ምን አለኝ ጽዮን በይ፣ ይሄ ልጅ የናሆም አይደለም። ማን ያውቃል? እንዴ ምሩ ቆንጆ ናት፣ በዛ ላይ አሪፍ አቋም አላት።
እንደኛ በሽቷን ላላየ ማለት ነው እንዴ። እና ቆንጆ ብትሆንስ? ኡፍ ለነገሩ ልክ ነሽ። ለልጄ ማንንም ዲቃላ ምን ዓለምዬ፣ ይሄንን ቃል እንዳጨርሽው። እናንተ ለካ ጥርሳችሁ ቢስቅም ልባችሁ አልጠራ። አዩዬ፣ እንደሱ እኮ አይደለም። ዝም በይ። ይኸው እናንተ እንዳሻችሁ መሆን ትችላላችሁ። በልጄ ህይወት ውስጥ ግን ካሁን በኋላ ጣልቃ እንዳትገቢ እሺ? ትሰማለህ? እነዚህን የማይረቡ ደገፍ አድርገህ እቤታቸው ወር አድርጋቸው። እንዴ ቆይ አንተስ ሁሉ ነገር እንዲነገርህ አትጠብቅ አንተ። እሺ ብርቅዬ ነሽ ተነሽ ኧረ ተነሽ ነይ ኧረ ተነሽ ወይ ቆንጆ ወይ ጉድ ምን ይሻለኛል እንደው ኧረ ቆይ አንቺ እንዴ ያዥ እስቲ ነገ መጠጫችንን ደግሞ ክዳን ነው እንጂ ኑ ትሰማኛለህ? አንድ እኔን ስለማታውቀኝ ነው። እሺ የሰው ልክ ማያውቅ ወይ ኒና ወይ ዛሬም ደገምሽው? ኪራ ደግሞ ልቀቁኝ፣ እኔ ራሴን ችያለሁ። በቃ ልቀቂኝ እህትዬ። ቆይ አንቺ ሴት አይደለሽ እንዴ? ትንሽ እንኳን አታፍሪ? ቆይ ነው የምለው። ምኑን ነው የምደግመው? ኪራ ይኸው እዛው አልቀረው። ይኸው ቤቴ ዘና ብዬ እኮ የመጣሁ እኮ ነው። ጽናት እባክሽ ይዘሽ አግቢ። መጀመሪያውን እኮ ትተዋት አትምጣ ብዬ ነበር። እሷ እንኳን ከብት ልጠብቅ እንዴ? አንቺ ከብቶቹስ? ወይ እስካሁን አልመጡም እንዴ? ወይኔ ጉዴ! እኔ እኮ ቤታቸውን ያውቁታል ብዬ እኮ ነው። ጽዬ የት ነው የመጡት? አንቺም ቤትሽን አውቀሽ አልመጣሽ እንኳን እነሱ። ወይኔ በቃ ቆይ፣ ወሬ ነሽ። ከብቶቹን ላመጣቸው ነው እኮ። እባክሽን ነይ ግቢ። ደግሞ አንቺ ጠፍተሽ አንቺንም ፍለጋ እንውጣ እንዴ? እሺ በቃ ካላችሁ ትቼዋለሁ። ጽናት ክፍል 165 ተለቁ ውዶች። ይሄ እንግዲህ ኒናና ይቅርታ የበዛብህ ሚስት ሰክረዋል ማለት ነው ውዶች። ኒና እንግዲህ የጽናትን ከብት አጥፍታቸዋለች። እንግዲህ የምሩ አማት ወይም ደግሞ የናሆሚ አባት ጽዮንና ሚስቱ ያልሆነ ነገር ስለምሩ ሲያወራ ሰምቶ እንግዲህ በጣም ተቀይሟታል። ናሆሚ መጥቷል ውዶች። ቪዲዮን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ በዘት ይበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን እየተጫናችሁ ቢሆን ይመረጣል። በተረፈ እንዴት ናችሁ? ዕለተ ሰንበት እንዴት ነበር? ከኔ ጋር እግዚአብሔር ይመስገን በጣም አሪፍ ነው። ሰናይ ቀን ነበረ። በስራ ቢሆንም እግዚአብሔር የተመሰገነ ይሁን። ሰላማችሁ በክርስቶስም በዘት ይበልልኝ ውዶችዬ። ላይክ ሰብስክራይብ አድርጉ። እንግዲህ ዛሬ ክፍል 165 ላይ የተላለፈው እንግዲህ እንዳያችሁት ኒና ባለፈው ክፍል ላይ ለበዛብህ ጓደኛ እና የበዛብህ ሚስት አንድ ላይ ሆኖ አይታቸው ነበረ። ምክንያቱም ያው ውሽሙ እንደሆነች እሷ ገብቷታል። ነገር ግን ይህን ስላየችበትና ስላስጠነቀቀችው የበዛብህ ጓደኛ ያው ለበዛብህ ትንሽ ጫፍጫፍ ነገር ነግሮታል ማለት ነው። ስለፈራም ጭምር ነው። ከዛም የበዛብህ ደግሞ እንከፋ አልጠረጠረም እና ያው ጫፍጫፍ ሲነግረው ነበረ። ከዛ እንደገና ተወው በቃ ብሎ አስመስሎ እንትን ብሎታል ማለት ነው። ከዛ እንግዲህ እነ ኪራ ጋር ሄደው እናኑ ብሎ ያው ጽናትና ኪራን ለማናደድ ብዙ ነገር ተናግረዋል ማለት ነው። ጽናትን በጣም ተናዳ ነበር። ነገር ግን ኪራ የሆነ ነገር ተናግሯቸው ከዛ እንግዲህ ጽናትን አረጋግቶ ወደ ቤት መልሷታል ማለት ነው። እነሱም ፈርተው ተመልሰው ሄደዋል። ተመልሰው ግን ወደ ሜዳ ሲሄዱ ጽናትና
ማለቴ ኒና እና የበዛብህ ሚስት እንግዲህ አረቄ ባለፈው ሊያስመጡ ልጅ ልከው ሊያስመጡ ነበር የሚያቆመው የነበር ድራማ ማለት ነው። እንግዲህ ከውጭ አስመጥተው አረቄ እየጠጡ ሜዳ ላይ አሁን እንግዲህ ቡል ብለው ሰክረው በዛው ተኝተዋል ማለት ነው። ኒና እንግዲህ ከብቶችንም ረስታቸው አረቄ እየጠጣች ነበረ። ከብቶቹን እንግዲህ ማን እንደወሰዳቸው አይታወቅም። እንግዲህ ከዛ በዛብህና የበዛብህ ጓደኛ ይደርሳሉ ማለት ነው። ከዛም ከተኙበት ቀስቅሰው አስነስተው ከዛ በኋላ እንግዲህ ከብቶቹ ብለው ከብቶቹ የት ሄደው ነው ምናምን ብሎ ሲጠይቃት ኒናን ወይኔ ከብቶችን ረስቻቸው ምናምን ስትለው እንግዲህ አቶ በዛብህ እና አንተ እነሱን ውሰድና በየቤታቸው አድርሳቸው እኔ ወደዛ ልሄድ በማለት እንግዲህ ሄዷል ማለት ነው። ምናልባት በዛብህ እንግዲህ ከብቶቹን የወሰዳቸው እሱ ሊሆን ይችላል ማለት ነው። የነ ጽናትን ከብት እንግዲህ ጽናትና ማለት ኒናንና የበዛብህ ሚስት እንግዲህ አቶ የበዛብህ ጓደኛ እየጎተተ ወስዷቸዋል ማለት ነው። ኒናንም ወደ ጓሮ ወርውሯታል። ከዛም ከበዛብህ ሚስት ጋር እየተጓተተ ሲሄድ ነበር ጓደኛው። ከዛም ሳመኝ እያለችው መንገድ ላይ ስትለው ነበር። ነገር ግን ሰው ያይናል እባክሽ ነይ እያለም እንግዲህ ሲላት ነበር ማለት ነው። ለምንድን ነው ግን ከቀደም አንተ ያላጨኝ ለምን ሳንተ አላገባኝም እያለችም ስትለው ነበር። ነገር ግን እሱ ደግሞ አይ አንቺ እኮ በዛብህ ካመጣሽ በኋላ ነው ያወኩሽ እያለም ሲላት ነበር ማለት ነው። ውዶችዬ ብቻ ይገርማል። በጣም ከባድ ነው። እንግዲህ ኒና ሳቅራ እየተንገዳገደች ስትል እንግዲህ ጽናትና ኪራ ተቀብለው አስገብተዋታል። ነገር ግን እየተወጃወጃች ነበረ። ከዛም ጽናትና ኪራ በጣም ተናደዋል። ከዛ ከብቶች ሲሏትም ከብቶችን እንጃ አላቅም ብላለች ማለት ነው። እንግዲህ ጽናትና ኪራ ከብቶችን ፍለጋ ወጥተዋል። ውዶችዬ በጣም ያሳዝናል። አይ ኒና ስህተት ሰርታለች ማለት ነው። ብቻ አስቸጋሪ ነው። ውዶችዬ እንግዲህ የናሆሜ አባት ማለት ናሆሜ መጥቷል ማለት ነው። እንዲሁም ያው ናሆሜ ማለት የናሆሜ አባት እስከ ሚስቱ ከምሩ ቤት መጥቶ ወይም ከናሆሜ ቤት መጥቶ እንግዲህ ተቀብለውታል ማለት ነው። ከዛም ናምሮ የትዳ ነው በማለት ያው ሲጠይቃቸው እነሱ ደግሞ ክላስ ውስጥ ነች ምናምን ብለው ሲሉት ክላስ ውስጥ ሄዶ እንግዲህ ምሩን ልጁን ሲያዳምጥ ነበር ማለት ነው። እንደዚህ አድጎ ጠበቀኝ ምናምን እያለም ያወሳን እንትን ሲላል ነበረ። እንግዲህ ወዶችዬ ያው እምሩ በጣም ደስ ብሏታል ናሆሜ ስለመጣ። ናሆሜም ደግሞ በዛው ልክ ልጁ አድጎ ስለቆየው ያው ደስ ብሎታል ማለት ነው። ወዶችዬ እንግዲህ ከተደርሰው ከተመለሱ በኋላ ምሩን ማለት የናሆሜ እናትና ጽዮን ስለ ምሩ እያወሩ ነበረ። እንግዲህ ጽዮን አፏን አወጣ የናሆሜ ልጅ አይደለም እያለች ተከራከራት ነበር ማለት ነው። የምሩን ማለት የናሆሜ እናት ነገር ግን የናሆሜ አባት ደግሞ በር ላይ ሆኖ ሲያዳምጣቸው ነበር የሚሉትን በሙሉ ማለት ነው። ከዛም ዘሎ ገብቶ እናንተ የተረገማችሁ ለምን እንደዚህ ታረጋላችሁ ምናምን በማለት ያው ሰድቧቸው ወጧል ማለት ነው። እንግዲህ የናሆሜ አባት ከቤት እየበላ እየጠጣ አይደለም፣ ምክንያቱም በጣም ተናዷል ባለፈው በተናገሩት ቃላትና እሷም ለምን ቡና አጠጣም ለምን ምግብ ሳትበላም ለምን እያለች ትለዋለች። ነገር ግን እሱ ደግሞ በጣም ተናዷል። ምክንያቱም ባለፈው እንደዚህ አይነት ቃላት ስለተናገሩ እያወሩ ስለደረሰባቸው ሁሉን ነገር ስለሰማቸው በጣም ተናዷል ማለት ነው። እሷ ግን ሁሉን ነገር የሰማን አልመሰላትም ነበረ። እንግዲህ ውዶችዬ በስተመጨረሻም ጽዮንና የናሆሜ እናት ተጣልተዋል ማለት ነው። ምክንያቱም ነገሩን ያነሳችው ጽዮን ስለሆነች ማለት ነው። ውዶችዬ እንግዲህ ኪያ ያው ቤቴን ሄጃ ደርሼ ከቤቴ ልምጣ ብላ እንግዲህ እቃ ምናምን ይዛ ሄዳለች ማለት ነው። ነገር ግን ከነጽናት ቤት ያለው ሰውዬ ማለት ነው የሆነ ነችን አጋጣሚ ተጠቅሜ የሆነ ነገር ሊያደርግ እያለ ነው። እንግዲህ ምን ችግር እንደሚፈጥር አላውቅም። ብቻ ቀጣይ ክፍል ይሄ ይቀርባል ማለት ነው። እንግዲህ ናቴ እኔን ደውሎ ናፍቀሽኛል እያለ ሲሟዘዝበት ነበረ። እሷ ግን እንዴ ምናምን እያለች ያው ብዙ ነገር ስትለው ነበር እንደምታውቋት። እንግዲህ እሱም ያው እንደናፈቀቻት ማለት እንደናፈቃት ሲነግራት ነበረ። ውዶችዬ የዛሬው ክፍል እንግዲህ ከብዙ በትንሹ ይሄን ይመስላል። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ።
እንግዲህ ውዶችዬ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በአዲስ ስራ እመጣለሁ። በራሴ ኮንተንት ልመጣ ፈልጊያለሁ፣ ግን ደግሞ እይታው ምናልባት ካልታየ እያልኩ እያሰብኩ ስለሆነ እባካችሁን ሸር ላይክ አድርጉልኝ። ሰብስክራይብ የሚያደርጉ ስለሚኖሩ እባካችሁን ሸር አድርጉልኝ፣ ሰብስክራይብ አድርጉልኝ። ለቤተሰቦቻችሁ ለጓደኞቻችሁ ሸር አድርጉልኝ። በራሴ ኮንተንት ልመጣ እያሰብኩ ነው ውዶችዬ፣ እባካችሁን ሸር ላይክ አድርጉልኝ ቤተሰብ። በተረፈ ሰላም ሁኑልኝ። መልካም ዕለተ ሰንበት ዕለተ ምሽት ታመኘውላችሁ። ባይ ባይ።